አንቺም በደንብ ስሚኝ እሺ እኔ ማንንም ለጥቅሜ ስል የምቀርብ ሴት አይደለሁም ደግሞ ያላየሁትን አየሁ ብዬ እንደማራሽ ሁለታችሁም ታውቁታላችሁ አንቺ ገረደሽ እንዴ ነገፈተሽ ፍቅር ዴቭ እንዴት ነው ሰላም ተይቆይ እስካሁን የት ነበርሽ ኤላ ጋር ነበርኩ እርግጠኛ ነሽ አሁን ነው ይኸውልሽ ሊዲያ እሱ ጋር መሄድ አቁሚ ብዬሽ ነበር ዳግመኛም አልነግርሽም ብዬሽ ነበር ግን ባለማወቅ ነው እያልኩ ነው እሺ ማልፈሽ አደይ እዛ ቤት የማትቀጥልበት ደረጃ ደርሶ ከፍቅር ጋር ተጣልተው ወደነ ኤላ ቤት ኑሮዋን ቀጥላለች አደይም በደመቀ አመላካችነት ያረባ አገር ጉዞ በልቧ ተጠንስሷል ይህንን ጉዳይ ለለምለም ያማከረቻት ቢሆንም እዚህ ሀገር ሰርተን የምንቀየርበት ነገር እናመቻቻለን የቤተሰቦችን ህይወት መቀየር አለብኝ እዚህ ሁሉም ነገር ከብዶኛል ትላለች አደይ ናውልም አደይን ምንድነው ያደረግሻት በማለት ቤዛን በማጨናነቅ ላይ ነው ጉርቧን ማንቆ ሲያስለፈልፋት ነበር ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ በያላችሁበት ባለም ዳርቻ ሰላማችሁ ይብዛ ያልኩኝ ሰራተኛዋ አደይ ክፍል 55ን የምንመለከት ይሆናል አደይን ፍለጋ ካንኳኩት ሰዎች መካከል ናውልና ደመቀ ይገኙበታል ይህን ገገማ ይዘው መጣለች እንመለስ አለ ደመቀም ከዴቭ ጋራ ያለው ጭቅጭቅ ቀድሞ ታይቶት ነበር ዴቭም ለምን ፈለካት ናውል በማለት ከናውል ጋር ይፋጠጣሉ ሁለተኛም ካደይ ጫፍ እንዳትደርስ በማለት ያስጠነቅቀዋል እንዴት ነው ጫፍ የማልደርሰው አማካሪ እህቴ እኮነች በማለት ይመልስለታል ዴቭም ብቸኝነት ካሳሰበህ ካጠገቤ ያለው ሰው በቂ ነው በማለት ደመቀን ያመለከተው ነበር ደመቀም ችኮቹን በሙሉ አላስነካም ነው እንደምትለው ቆይ አንተ ምን ይሻልሃል አለው ዴቭም አላስነካም ጭራሽ ባዴ ደግሞ ቀልድ አላውቅም በማለት ደመቀን ጉርቦውን ያንቀዋል ናውልም አደይን ይዘሽልኝ ነይ ብልሽ ለምን እሱን ይዘሽ መጣሽብኝ በማለት ይመልስላታል እሱ እኮ ነው አትሂድ ብለው ተከትሎኝ የመጣው በማለት ሊዲያም ትመልሳለች ጭራሽ እኔ ባለውበት ሳታፈር እንደዚህ ታወራለህ እንዴ ነይ አንቺ ወደ ቤታችን እንመለስ በማለት ሊዲያንም ይዟት ወደ ቤት ይመለሳል ባርኮት ወደ አደይ ክፍል በመሄድ ዴቭን እሺ እንድትለው ለማሳመን እየሞከረ ነበር ከዚህ በኋላ አልቀበልም አንተ እንደዛ ልቤን ሰብረሃል ሁለተኛ ደግሞ መጎዳት አልፈልግም እያለች አደይ እየመለሰች ነው እኔ በሰዓቱ ባንቺ ፍቅር ታውሬ ነበር አደይም በሰዓቱ የነገርከኝ ለዛሽ ጊዜ ነበር ወይ ማለት ነው ውሸት ነው ወይ እያለች ነው በሰዓቱ ትክክል እንደነበርና ፍቅረኛው መታ ነገሮች እንደተቀየሩም ይነግራታል ብቻ የምትወዳት ሴት መታ ከጎን ስለሆነች እኔም ደስ ብሎኛል እያለች ነው እኔ ግን እሷ ከመጣች በኋላ እንደ ተራራቀን ነው የሚሰማኝ እያላት ሳለ ዴቭና ቤዛ ተከታትለው ወደ መኝታ ክፍላቸው ይገባሉ በከፊል የሰማው የባርኮትና ያደይ ወሬ ዴቭን በጣም አበሳጭቶታል ቤዛ ቆይ ባርኮት እዚህ ክፍል ምን ትሰራለህ እያለች ነው ዴቭን በበኩሉ ለኔ ለጓደኝነትህ ይሄ ነው ወይ የሚገባኝ እያለው ነው ቆይ ምን አጠፋው አደይ እኮ እህቴ ነች በማለት ጮክ ብሎ ይናገረዋል ዴቭም አሁን ያልከውን ሰምቻለሁ ምን ያህል እንደምትወዳትና እንደምታፈቅራት እየገለጽክላት ነበር በማለት ይመልሳል አደይም ባርኮት ምንም አላጠፋም በማለት ትመልሳለች ባርኮትን ፍለጋ የመጡት ኤላና ለምለምም ሳሎን ተቀምጠው ባርኮት የለም ወይ እያሉ ነበር ቤዛ ግን አው የለም በማለት ሸመጠጠች ወደውኑ ተከታትሏቸው ባርኮቴ ወደ ሳሎን ይከሰታል ሊዲያም ውሸት አምነሽ ህይወታዋርሽ በማለት ቤዛን እየሰደበቻት ነበር ለምለምም የሚነግሩት ጉዳይ እንዳለና ጊዜ እንዲሰጣቸው እየጠየቀችው ቢሆንም አሁን አምሮይ ትክክል ስላልሆነ እረፍት መውሰድ ይገባኛል አለ ባርኮት ፍቅር የመጣችሁበትን ጉዳይ ከጨረሳችሁ ምን ይጎልትሻል ለምን አትሄዱም በማለት ለምለምን ተሳደባል ለምለም ይወጣልሻል ታዲያ በማለት ወደ አደይ ክፍል ስትሄድ አደይ ያለቀሰች ነበር የጠበቀቻት ምን የተፈጠረ ነገር አለ አለቻት ባርኮትና ዴቭ በሷ ምክንያት እየተጣሉ እንደሆነና እዛ ቤት መውጣት እንዳለባት ትናገራለች ለምለም አሁን ደግሞ ምን ሆኖ ነው ባርኮት ቤዛ መታለት እንዴ በማለት ትናገራታለች ቤዛ ትምጣ እንጂ ምንም አዲስ ነገር የተቀየረ እንደሌለ አሁንም ባርኮት ያስቸገራት እንደሆነ ትነግራታለች በቃ ባርኮትን እኔ ነግረዋለሁኝ አንቺ ለማንኛውም ተረጋጊ አለቻት የቤተሰቦቿ ጉዳይም እያስጨነቃት እንደሆነ አደይ እየነገረቻት ነበር አይዞሽ ሁሉንም ነገር እኛ ታሪክ እናደርገዋለን በራሳችን ሰርተን የታምጥተውት ነው እስከምንባል ድረስ እናስደምማቸዋል አደይም ሁሌም በከፋይ ሰዓት ከጎኔ ስለሆንሽ አመሰግናለሁ አለቻት
ኤላ ወደ ቤቱ እየተመለሰ ነው። ሊዲያም ወደ ናኦል ለመሄድ አብረው ጉዞ ጀምረዋል። ከስንት ጊዜ በኋላ አብረሽኝ ሄድሽ እያላት ነው። እኔ አሁን ወደ ናኦል እየሄድኩ ስለሆነ ነው እንጂ ካንተ ጋራ መሄድ አልፈልግም። አንድም ቀን ስሜቴን ተረድተኸኝ አታውቅም። ለዛች ለለምለም ስትል ሁልጊዜ እንዳስቀየምከኝ ነበር በማለት ትወቅሰዋለች። እሱም አንቺም ከጓደኝነት አልፎ ሌላ ነገር ነበር የምታደርጊው ይላታል። ሊዲያም ከዚህ በኋላ እንኳን ከቤት ካጠገብ አልደርስም ብዙም አታስብ አለችው። እና አሁን የት ነው የምትሄጂው በማለት ይጠይቃታል። ከናኦል ነው። ኤላም ደግሞ ከናኦል ምን ትሰራለሽ? እዚህ ልጅ ጋራ መቀራረብ ብታቆሚ ጥሩ ነው በማለት ያስጠነቅቃታል። ካንተ እሱ ይረዳኛል፣ ይልቁንስ ለምለምን እንዳይቀማህ ተጠንቀቅ አለችው። ኤላም ደግሞ ከናኦል ጋር ምን ትሰራለች? ምን አገናኛቸው በማለት ይመልስላታል። ያው ለጥንቃቄ ብዬ ነው እንጂ ከቤት ሰራተኛ ጋር ምን ጉዳይ ሊኖረው ይችላል በማለት ገልብጣው ወደ ናኦል ትሄዳለች። ባርኮትና አደይ ሲያወሩ ካየ በኋላ ዴቭ አደይን ፊት ነስቷታል። ታዲያ በመካከላቸው ምንም የተፈጠረ ነገር እንደሌለ አደይ ለማሳመን ብትሞክርም ባርኮትን እንዳፈቀረች ስለተሰማው ሊሰማት አልቻለም። በቃ ልብሽን ካንድ ቦታ አድርገው እዛም እያልሽ አታድሚኝ እያለ ነው። ሁለታችሁ ተስማምታችሁ የማትኖሩ ከሆነ ቤቱን እትዬ እስኪመጡ ነው እንጂ አስረክቤ እወጣለሁ በማለት ተነግረዋለች። እኔማ ሁሌም ያንቺን ስሜት እንደተረዳው ነው። አንቺ ግን ዴቭ ምን ሊሰማው ይችላል በማለት ጠይቀሽ ታውቂያለሽ ወይ በማለት እሷንም በጥያቄ ያፋጠጣታል። አደይም ምን ማድረግ እችላለሁ ወይስ እያስመሰልኩ እንድኖር ትፈልጋለህ አለችው። ምንም ማስመሰል አይጠበቅብሽም፣ ባርኮትንም ትወጂዋለሽ፣ ለናኦልም ፊት እየሰጣሽው ነው። ለዚህ ነው ልብሽ ከዛም ከዚህም እያማተረ የኔን ፍቅር መቀበል ያቃተሽ በማለት ያናድዳታል። አደይም በብስጭት ንግግርን ብታስተካከል ጥሩ ነው፣ ከማናቸው ምንም አይነት ግንኙነት የለኝም፣ እኔም አንተ እንደምታስበው ተራ ሴት አይደለሁም በማለት ተናዳ ክፍሉን ለቃ ትወጣለች። ሊዲያ ናኦልን ፍለጋ ስትሄድ ናኦል ደግሞ አደይን ፍለጋ መጥቷል። አደይን እንደፈለጋትም ለሊዲያ እየነገራት ነበረ። ለምንድነው አደይን የፈለጋት? አዎ በጣም ጠንካራ ሴት ናት፣ እሷ አማካሪ ትሆናለች ብዬ ነው። ለምን እኔን አታማክረኝም? ስለዚህ አትሆኝም። አደይ ግን በጣም ጠንካራ ናት። እስኪዩ በዚህ ሰዓት ሰው ቤት ተቀጥራ ራሷን ለማስተዳደር እየጣረች ነው ያለችው። አንቺ ግን እስካሁን ሰው ላይ ተደግፈሽ ነው የምትኖሪው። እኔም በዚህ ሰዓት ከጎኔ የሚያግዘኝና የሚረዳኝ ምንም አይነት ሰው የለኝም። አሁን ግን የምጠይቅሽ ጥያቄ ቢኖር በዴቭና በአደይ መካከል ምንድነው ያለው እያለ እየጠየቃት ነው። ዴቭ ወንድሜ ነው፣ አደይ ደግሞ ሰራተኛችን ናት። የማውቀውን እንድትነግሪኝ ሳይሆን አደይና ዴቭ ምንድናቸው በማለት ይጠይቃታል። ሊዲያም ዴቭም ሆነ ባርኮት ይወዷታል፣ እሷ ደግሞ ከሁለቱም ጎን እየሆነች ወንድሜን ታበሳጨዋለች አለችው። ናኦልም አደይ ግን ሳያት አንቺ እንደምትያት አይደለም፣ ያች ለምለምስ እንዴት ናት እያለ ይጠይቃታል። አንዴ ለምለም አንዴ አደይ እያልክ ታበሳጨኛለህ፣ እኔ ግን የመጣሁት አንተን ፍለጋ ነበር በማለት ተናዳ ትመለሳለች። ለምለም ሊዲያና ኤላ ቆመው ሲያወሩ ስለተመለከተች በጣም ተናዳለች። ታዲያ ውሎ ሲመጣም ለምን ተናደድሽ እያላት ነው። ለምን እናደዳለሁ? ከዛች ከሊዲያ ጋር ስትጓተት አየው አለችው። ኤላም ከሷ ውጭ የሚወደው ሰው እንደሌለና ያየችው ነገር በኖርማል ነገር እንድትመለከተው እየነገራት ቢሆንም ከዚህ በኋላ ከሊዲያና ከቤዛ ጋር እንዳላይህ፣ ሁለተኛ እዚህ ቤትም ድርሽ እንዳይሉ በማለት ታስጠነቅቀዋለች። ባርኮትም ኤላ ስለፈለገው ወደ እነሱ መሄድ እንደሚፈልግ ለቤዛ ይነግራታል። ታዲያ ጥርጣሬ የገባት ቤዛም እዛ ምን ትሰራለህ? ለምንድነው የምትሄደው? እያለች ለማስቀረት እየሞከረች ነበረ። አይ የፈለገኝ ጉዳይ አለ መሄድ ይኖርብኛል ይላታል። እንደውም በዛው ወደ ስራ ቦታዬ ሊሄድ ስለምችል አዲስ ነገር ካለ ደውይልኝ በማለት ቤዛን ተሰናብቷት ሊወጣ ሲል ፍቅር አደይን እየተጨቃጨቀች ነበረ። ቅድም ከዴቭ ጋራ ምን እየሰራሽ ነበረ በማለት በጥያቄ እያፋጠጠቻት ነበረ። እሱ የግል ጉዳይ ስለሆነ አንቺን አይመለከትሽም አለች። ፍሽ ስራሽን ስሪ እንጂ ከዴቭ ጋራ ምን አይነት ህይወት ሊኖርሽ ይችላል አለችና ጉሮሯን አነቀቻት። ይህን ሁኔታ የተመለከተው ባርኮት ወደ ኩሽና በመምጣት ምን እያደረግሽ ነው? ልቀቂያት በማለት እንድትለቃት ያደርጋታል። ውሸት የማያልቅባት ፍቅርም ማየትም ጣና ሁሉንም ነገር አስረዳታለሁ፣ አንተ ግን ትንሽም ብለህ እኔን ለመረዳት አትሞክርም አለችው። ማየትስማና በኋላ ፈረደብሽ በማለት እህቱንም ያስጠነቅቃታል። ባርኮት ግን አንድ ጊዜ እንኳን ብትረዳይ ምን አለ እያለች ለማሳመን ብትሞክርም ባርኮት ግን ውጪ ከዚህ አለና ኩሽናውን እንድትለቅ ያደርጋታል።
አደይም አመሰግናለሁ በማለት ሰላምታ እየተቀያየሩ ሳለ ዴቭ ይመለከታል። አንተ ግን ቤዛለች አይደለ አደይን ለምን ለኔ አትተውልኝም በማለት ሁለታቸው ጭቅጭቅ ይገጥማሉ። በቃ መስመርህን አትለፍ፣ እኔ ምንም የተለየ ነገር ያደረኩት የለም በማለት ባርኮትም ይመልሳል። ዴቭና በባርኮት ጭቅጭቅ የተማረረችው አደይም በቃ ስራዬን ልስራበት፣ እናንተ ማርፋችሁ ተቀመጡ፣ የእናንተ ጭቅጭቅ በጣም ስልችት ነው ያለኝ አለችና ኮሽናውን ለቃ ወጣች። ንጉስም በበኩሉ ናውል አደይን ይወዳታል በሚል ስሜት ደመቀ ጓደኛው ስላደረገው በዚህ እንደተቀየመ ይናገራል። አደይን አይቶ የማትመቸው ሰው ማን አለ? ሁሉም ወንዶች እሷ ላይ መንጠልጠል ይፈልጋሉ። ይሄ ደግሞ ከልጅነቷ ጀምሮ ነው። ናውልም ትመቸዋለች እንጂ ያፈቅራታል ማለት አይደለም። እንግዲህ ያያት ሁሉ ወደዳት ማለት ሁሉም አፈቀራት ማለት አይደለም እያለ ንጉስን እያስረዳው ነበረ። ንጉስም በዚህ ቅናት እየተሰማው እንደሆነና አደይን በጣም እንደሚወዳትም ይነግረዋል። ፍቅርም የልቁንስ ባርኮትን ሳትወስድብሽ እዚህ ቤት እንዴት አድርገን አደይን ማስወጣት እንዳለብን መምከር አለብን እያለች ቤዛን በነገሩ እንድትስማማ ብትነግራትም አደይ ወጣች ማለት እኔና አንቺ ምግብ አብሳይ እንሆናለን፣ ስለዚህ ቤት እያለች ቆንጠጥ ብናደርጋት ይሻላል። ፍቅርም በጣም ጥሩ ሀሳብ አመጣሽ፣ ለዚህ እኮ ነው የምትመችኝ አለቻት። ከመቼ ወዲህ ነው ደግሞ እኔ የምመችሽ አለች ቤዛም። ለምለምም ባርኮትን ወደ ቤታቸው እንዲሄዱ ካስደረገች በኋላ ቤዛ የምታደርገውን ነገር በግልጽ እየነገረችው ነው። ቤታቸው ባራጣ ተያዘ በሚል ሰበብ ከሌላ ገንዘብ እየለመነች እንደሆነና ልትቀበለው እንዳሰበችም ትናገራለች። ቤታቸው ባራጣ እንደተያዘ አውቃለሁ፣ ሌላ መንገሩ ግን ለምን አስፈለገ ይላታል። ለምለምም ለምን ነገረችው ከሚለው ጉዳይ የለኝም፣ ነገር ግን ትክክል ነው አይደለም ከሚለው ነው። እውነት ወንድሟ በዳ ምክንያት ታስሯል አልታሰረም፣ ይህን ነገር እኔ ትክክል ነው ብዬ ልወስደው አልችልም ማለት። ባርኮትም እንዴት ልትዋሽ ትችላለች? ይሄ የለምለም ጥርጣሬ ነው፣ እኔ የለውበትም አለ ኤላ። እኔ ካጠገብ የተቀመጥኩት አንተ የማታዩን እንዳይ መሰለኝ አለችው። በእርግጥ የለምለም ንግግርም አሳማኝ ይሆናል፣ ለማንኛውም አጣራለሁ በማለት ባርኮትም ይመልስላታል። በመጨረሻም ቤተሰቦቿን መጠየቅ እንዳለበትና እናቷንም ተዋውቆ ትክክለኛ ዕዳው ካለባት ይህንን ጉዳይ ማወቅ እንዳለበት እየመከረችው ነበረ። በጣም አስተዋይ ሚስት አለችህ፣ እኔም ዙሪያዬን እንድመለከት አድርጋኛለች። አመሰግናለሁ። አሁን ወደ ስራ ቦታዬ መመለስ ስላለብኝ አዲስ ነገር ካለ ደውሉልኝ በማለት ባርኮትም ተሰናብቷቸው ይሄዳል። ደመቀ ንጉስ ምን ያህል አደይን እንደሚወዳትና በሷ ምክንያትም ወደ ውጭ ሀገር ሄዶ አደይን የምትፈልገውን ነገር አድርጎ የራሱ ማድረግ እንደሚፈልግ ይነግራታል። እውነት ነው ግን ትሄዳለህ፣ ለምን አንቺ ሳትሄጂም በማለት አደይን ወደ ውጭ ሀገር እንድትሄድ እየመከራት ነበረ። ንጉስ እኔ ሄድና ሁሉንም ነገር አስተካክዬ እቀበላታለሁ፣ ለምን እሷ መጀመሪያ ትሄዳለች እያለ ነበር። አካቹ ሁሉም ነገር ትክት ብሎኛል፣ አሁን ቤት ስራ ስላለብኝ መመለስ ይኖርብኛል በማለት ወደ ቤት ስትመለስ ይጠብቃት ሌላ ነገር ነበር። ቤዛ በበር አጋጨቻት። ፍቅር በቅናት መንጨርጨር ጀመረች። ሁለታቸውንም ያዘችና አንዷን በጥፊ ጉሮሯን በማነቅ ሌላኛዋን ጉንጯን በመያዝ አፍተለተለቻቸው። በመጨረሻም በጥፊ ከደረገመቻቸው በኋላ ወደ ውጭ ትወጣለች። አያት ዴቭ አደይ የምትሰራውን ስራ በማለት ነገር ለመስራት ቢሞክሩም ዴቭም አልሰማቸውም። አደይን ምን አደርጋችኋት ነው? እሷ በፍጹም ደርሳ እንደዚህ አታደርግም በማለት ከነሱ ላይ ይጮህባቸዋል። አደይም ወዲያውኑ ከነለምለም ቤት ነበር የተከሰተችው። ምን ሆነች ነው? በደናሻ አይደለም እንዴ እያለች እየጠየቀቻት ነበረ። አደይም ሁሉም ነገር እንደሰለቻትና ወደ አረብ ሀገር መሄድ እንደምትፈልግም ትናገራለች። ለምለም ተረጋግተሽ አስቢበት፣ እዚሁ ሰርተን እንቀየራለን፣ ታሪክ እናደርገዋለን እያለች እየመከረቻት ነው። ናወልም አደይን ምንድነው ያደረግሻት በማለት ጉርቧን አንቆ ሲያስለፈልፋት ነበረ። ሰራተኛዋ አደይ ክፍል 55 የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ተሰናበትኳችሁ። አመሰግናለሁ። የአደይ አፍቃሪ የሆኑ ወንዶች እርስ በርሳቸው